ሰላም እንዴት አላችሁ? የትንሳኤ ዋዜማን ያከበርን ነው ያለነው። እኔም እንኳን አደረሳችሁ ለማለት ወደ ግሪክ ክለብ መጥቻለሁ። እንደሚታወቀው በዓለም ላይ ፋሲካን በድምቀት ከሚያከብሩ ሀገራት መካከል ግሪክ አንዷ ናት። ኢትዮጵያ ውስጥ ያሉ አዲስ አበባ ውስጥ የሚኖሩ ግሪካውያን ደግሞ እንዴት ነው ፋሲካን እያከበሩ ያሉት ብዬ መጠየቅ ፈለኩና ወደ ግሪክ ክለብ ይዣችሁ መጣው። ቆንጆ ቆይታ ነው የሚኖረን። አብራችሁን ሁኑ። ግሪክ ክለብ ውስጡ በጣም ብዙ ነገሮች ናቸው ያሉት። አንደኛው ሬስቶራንት ነው። የስፖርት ማዘውተሪያዎች አሉት። ወጣቶች፣ ባለትዳሮች እንዲሁም ደግሞ ልጆች ያላቸው በሙሉ ወደዚህ የመጡ እሁዳቸውን ቅዳሜያቸውን የሚያሳልፉበት የሚመርጡት ቦታ ነው። ልክ እግራችሁ መጀመሪያ ሬስቶራንቱን እንደረገጠ የሚመጣባችሁ ስሜት ይሄ በ1960ዎቹ የተገነቡ ሆቴሎች፣ ሬስቶራንቶች ያኔ የነበራቸው መልክ ቀለም አሁን ድረስ ግሪክ ክለብ ላይ ይታያል። የአዲስ አበባ ቅርጫት ኳስ ፌዴሬሽን የ2002 ዓ.ም አጠቃላይ የጸባይ ዋንጫ ተሸላሚ። ወደ ሬስቶራንት ውስጥ እግራችሁ ሲረግጥ አይናችሁን በጣም ብዙ ነገር ነው የሚይዘው። የመጀመሪያው እነዚህ የሽልማት ዋንጫዎች ናቸው። እንግዲህ በታሪክ እንደሰማሁት ከ1944 ጀምሮ ኦሎምፒኮስ የተባለ የስፖርት ቡድን የእግር ኳስ ቡድን ተቋቁሞ አዲስ አበባ ውስጥ ከሚገኙ የተለያዩ የኤምባሲ የእግር ኳስ ቡድኖች ጋር ውድድሮችን ያደርግ እንደነበርና ግሪኮች እነዚህን ዋንጫዎች እንደተቀበሉ ሰምቻለሁ። ቦታው ትንሽ ቆየት ያለ ነው። በ1960 ነው የተገነባው እና ከዛን ጊዜ ጀምሮ እድሳት እንግዲህ የተደረገለት አይመስልም። ይሄ ኦልድ የሆነ በጣም የቆየ አይነት ቫይብ ያለው ነው። ልክ ስትገቡ ልክ እና ኢትዮጵያ ሆቴልን ስናይ የሚሰማን አይነት ስሜት ታገኙበታላችሁ። የግሪኮች ባህል የሚንጸባረቅበት ቦታ ነው። ሰላም እንደምነሽ? ደህና ነሽ? ጤና ይስጥልኝ። ደህና። አንቶኒዮ ባላለው የምክትል ቦርድ ሰብሳቢ ነኝ እዚህ። የግሪክ ክለብ ማለት ነው። የግሪክ ክለብ። በጣም አሪፍ። በጣም ብዙ ጥያቄዎች ናቸው ያሉኝ። ገና ከበሩ ስንገባ በጣም ብዙ ዋንጫዎችን እየተመለከትን ነበርና እንዴ መቼ ነው ይሄ ሁሉ የተሰበሰበው? የት ነበርን እያልኩ ነበር። ከድሮ የባስኬት ቡድን ነበረ፣ የቴኒስ፣ የቢሊያርዶ፣ የተለያዩ ስፖርት በጣም ብዙ ነበሩ እዚህ እና ከድሮ ጊዜ በቃ እነዚህ ዋንጫዎች በዛን ጊዜ የግሪክ ክለብ ያሸንፈው የወሰዳቸው ነው። ከማን ጋር ነበር የሚወዳደረው? በዛን ጊዜ ከአሜሪካኖች ጋር፣ ከእንግሊዝ ኤምባሲ፣ ከአሜሪካ ኤምባሲ፣ የኢትዮጵያን ብሔራዊ ቡድን ነበረ። እዚህም ደግሞ ግሪክ ክለብ ያዘጋጀው ከኢትዮጵያኖች እና ግሪኮች አንድ ላይ ሆኖ የግሪክ ክለብ ቡድን ነበር። ግሪክ ክለብ የተመሰረተው 1944 ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ ሌላ ቦታ ነበር። ከዛ በፊት ሌላ ቦታ ነበረ። ከዛ ወደዚህ ሲመጣ 1960 ነው የተመሰረተው ይሄ ቤት ማለት ነው። በዛን ጊዜ ቀዳማዊ ኃይለ ሥላሴ ነበሩ። ንጉስ ኃይለ ሥላሴ ነው ይሄን የመረቁት ቦታው ማለት ነው። አቶ ቬሊሳሪዮስ ደግሞ ይሄን ቤት የሰሩ ናቸው። ይሄን ግሪክ ክለብን ያቋቋሙ ማለት ነው። እነዚህ ዶነሮቹ ናቸው። ከታች አንዱ ሲቀበል ተራ በተራ እየተቀበለ እዚህ እየደረሰ ነው ማለት ነው። አሁን ወደኛ ጊዜ እየመጣ ነው ማለት ነው። ምንድን ነበር የዛን ጊዜ የነበረው ዓላማ? ግሪክ ክለብ የተቋቋመው ለስፖርት አትሌቲክ ብቻ ነው እና የግሪኮች የነበሩ እዚህ ስፖርት ላይ እንዲሳተፉ ሌሎቹም ከኢትዮጵያኖቹም ከሁሉም ቦለ እንዲሳተፉ ነው እዚህ ቡድን የተቋቋመ። አገሪቱ ውስጥ በጣም ትልቅ ቡድን ነበር እዚህ።
የአበበ ቢቂላን ፎቶም እያየሁ ነው። አዎ ብዙ ታዋቂ ሰዎች ይመጡ ነበር እዚህ። በጣም ቀዳማዊ ሥላሴ ከግሪኮች ጋር በጣም ጥሩ ግንኙነት ነበራቸው። ብዙ ጊዜ ያግዙ ነበር ማለት ነው። አለ የተባለ ሬስቶራንት ነበር በጊዜው። ከዛን ጊዜ ጀምሮ ነው ከ1960 ጀምሮ አለ ሬስቶራንቱ። ምንድን ነበረ የሚያቀርበው አገልግሎት? እርግጠኛ ነኝ የግሪክን ባህላዊ ምግቦች ይኖራቸው። እርግጠኛው የግሪክ ባህላዊ ምግቦች አሉ። የጣሊያንም አለው የተወሰነ፣ የኢትዮጵያም ትንሽ የተወሰነ አለ። እንደ ዶሮ ወጥ፣ ሽሮ፣ ጥብስ ምናምን እንደዚህ ነገሮች አሉ። 1-4 ምግቦች። ግሪክ ክለብ አሁን ተመልካቾች ቢመጡ ምንድነው የሚያገኙት? ያው ባስኬትቦል አለ፣ ቴኒስ አለ፣ ብዙ እንትን የሚጫወቱት እነዚህ ስፖርቶች አሉ። እስካሁን ድረስ ፉትቦል አለ። እነዚህ ናቸው አብዛኛው። ወደፊትም ደግሞ አንዳንድ ነገሮች እናደርጋለን ብለናል እኛ። እንግዲህ ሬስቶራንቱም ውስጥ ባህላዊ ምግቦችን የግሪክን መቅመስ የምትፈልጉ ሰዎች ከሆናችሁ ኑና ተመልከቱት። ከዛ ባለፈ ደግሞ ግሪክ ውስጥ የሚሸጡ ቁሳቁሶች እዚህ እንደሚገኙ ሰምቻለሁ። አንድ ግሪካዊ አለች እንደዚህ ትንሽ ሱፐርማርኬት ነገር የከፈተችው የግሪኮች ምርት እንደ ኦሊቭ ኦይል፣ ንጹህ ነገር የሆነ ቆንጆ ነገሮች አሉ። በጣም ነው የምናመሰግነው። እስቲ ደግሞ ከተገልጋዮች ጋር ደግሞ ቆይታ እናድርግ አይደል? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ማዕድ መጋራት እንችላለን? በሚገባ ቤት ለሞሳ ግብ። አመሰግናለሁ። ነፃነት እባላለሁ። ከኢቲቪ ነው የመጣሁት። ኦኬ ሰርፕራይዝ። ከዛ እየጠየቅኩ ነበረ አማርኛ የሚችል ሰው አገናኝ። እዚህ ትክክለኛ ቦታ ላይ መጣሽው። እኔ እኮ የተለማመድኩ ነበር የእናንተን ቋንቋ። እኛን ኢንተርቪው ለመጠየቅ አይደለም አማርኛ ሞክሪ፣ በምታውቂው ነገር። ቆይ ህሩኛ ፖላ ክሮኛ ፖላ እንኳን አደረሳችሁ። ትክክል ነው። አሁን እንኳን አደረሳችሁ። እንኳን አብራ አደረሰኝ። እስቲ እንተዋወቅ። ዛሬ እንዴት ግሪክ ክለብ ተገኛችሁ? ዲሚትሪ ይባላለሁ። እሷ ደግሞ ኪሪያኩላ ትባላለች። ሰንበቴ ማለት ነው በአማርኛ። አንዳንዴ እየመጣን ነው ጓደኞች እናገኛለን፣ እንዲህ ጨዋታ እንጨዋታለን፣ የድሮ ጨዋታ እና አልፎ አልፎ እየመጣን እንደዚህ ስናክ እንወስዳለን። በጣም ነው የምታምሩ እዚህ ለተሰበሰበው። ስንት ዓመት አንድ ላይ እንደሆነ ታውቂያለሽ? 38 ዓመት። እኔ ራፋንቶለኩ ማለት ነው። ኢትዮጵያዊነት እንዴት ይዟችኋል? እኛ ይኸውልሽ እኛ 50-50 ነን። ፒውር 50 ከመቶ አባቴ ግሪክ ነው። ፒውር ደግሞ እናቴ ኢትዮጵያዊት ነች። ከወሎ ኩታበር ከሚባል ቦታ። አባቴ ደግሞ ኮንስታንቲኖፖሊስ ከሚባል የመጀመሪያ የኦርቶዶክስ ቤተክርስቲያን አያ ሶፊያ የምትባልበት ሀገር ከዛ ነው ያለ። ወጣት እያለ ጀርመንንና ጣሊያንን ናዚንና ፋሺስትን ተዋግቶ ሚድል ኢስት ከተዋጋ በኋላ በግሪክ ባንዲራ ጦርነቱ ካለቀ በኋላ ብርጌዱ አገር ተመለስ ሲለው የዛን ጊዜ ደግሞ በአጋጣሚ ግሪክ ሀገር የእርስ በርስ ጦርነት ነበረ ኮሙኒስቶች ከንጉሱ ጋር እና እሱ መልሶ ሁለተኛ ጦርነት ውስጥ ህይወት አይገባም በሚል አልፈልግም አልመለስም አለ። ከዛ በኋላ ግሪክ ሀገር ካልፈለክ እኛ ምን ማድረግ የምንችለው አውስትራሊያ መንግስት ይቀበላል፣ እዚህ መርከብ መግባት ይችላል። አሜሪካን ሀገር ደግሞ ከፈለክ እዚህኛው መርከብ ትገባለህ ሲሉት አልፈልግም አለ። ታዲያ ምንድነው የምትፈልገው ሲሉት አቢሲኒያ የሚባል ሀገር ታች አለች፣ እዛ ነው መሄድ የምፈልገው አለ። አረባ በቃ ያልጠበቁት ነገር ነው። ከዛ ተነስቶ አዲስ አበባ መጣ። አባቴ ምህንድስና ነበር ያጠናው። ሸዋሮቢት የሚባል ቦታ ንጉሱ እስር ቤት ያሰሩ ነበር። እሱን እንዲሰራ ተላከ። እሱን እየሰራ ያለ በወባ አንቲቦዲ የለውም ገባሽ? የወባ አልለመደም። ወባ ወጋችውና ትኩሳት ሲይዘው ደሴ ቅርብ ነው ለሸዋሮቢት እና የነበረው ሆስፒታል እዛ ቅርቡ እዛ ነበር። እዛ ሲታከም እናቴን አገኘ። 5 ልጆች ወለደ። እዚሁ ተቀበረ አለ። ትንሳኤውን ልናከብር አንድ ቀን ነው የቀረን፣ ዋዜማ ላይ ነው ያለነውና የግሪክ ኦርቶዶክሶች ደግሞ የራሳቸው ባህል አላቸው ፋሲካን የሚያከብሩበት የሚል ነገር ሰምቻለሁ። ያንን ባህል ለማወቅ ነው ዛሬ መጣሁት። ከሐሙስ ጀምሮ ዝግጅት ይደረጋል። ከጸሎተ ሐሙስ ጀምሮ የጸሎተ ሐሙስ ጊዜ እንቁላል ቀይ ይቀባል። ሐሙስ ቀን ይሄ ምን መሰለሽ ሲምቦላይዝ የሚያደርገው እንቁላል ስታዩ ነፍስ የሌለው ነገር ነው የሚመስለው፣ ግን ውስጡ ህይወት አለ። ይሄ ማለት
የክርስቶስ ሳጥንም ውስጡ ህይወት የሌለው ነበር የሚያስቡት። ግን የትንሣኤ ዕለት ያ ማንም የለበትም ብሎ ያስቡ ከስቅለቱ በኋላ የትንሣኤ ዕለት ያ የተዘጋ ሳጥን ተከፍቶ ጌታ ሲል እንቁላሉን ሲምቦላይዝ ያደረጉት እንቁላል ውስጡ ህይወት አለው ብለው የክርስቶስ የተነሳ ሰዓት ግሪኮች እንደውም ይቅርታ ላስቸግራችሁ ከምታዘጋጁት ዕቃ ታመጡልናላችሁ ለቅዳሜ ለሚዘጋጅ ለበዓሉ እየተዘጋጀ አሁን ቆይ አሳይሻለሁ እንዴት አጋጣሚ ጥሩ ጊዜ መጣች አይሽ እሺ እናመሰግናለን መንካት ይቻላል በሚገባ እንቁላል እኮ ነው ይሄ እንቁላሉ ነው ቀይ ተቀብቷል ቀይ የጌታ ደምን ነው ሲምቦላይዝ የሚያደርገው የፋሲካ ፍሌሙ የሻማው መብራት የሚመጣው ከኢየሩሳሌም ሁሉም ሰው ከእጅ ያንን ፍሌም ነው የሚቀባበለው በሻማ ነው የሚያጅቡት ይወጣና ይዞርና እንትኑ ሳጥኑ ከዛ በኋላ ጌታ ልክ 6 ሰዓት ከሌሊቱ ላይ ጌታ ተነሳ ብሎ ደውል ሲደወል ሁሉም አንሰብረውም ይሄ መሰበር ያለበት ቅዳሜ ከሌሊቱ ይሄና ይሄን ሁሉ ያጋጫሉ ያልተሰበረበት እድለኛው ነው ማለት ነው ገባሽ ከዛ በኋላ እንቁላሉ ይበላል ውስጡ ማለት ነው ስለዚህ እንቁላሉ የተቀቀለ ነው ይሄ የተቀቀለ ነው ተቀቅሎ ስፔሻል ቀለም ሰውን ጤንነት የማይጎዳ አለ ለዚህ ተብሎ የሚሰራ እሱ ውሃ ውስጥ ይፈላና ይነከርና ከዛ አውጥተው ዘይት ይቀባና እንደዚህ ቆንጆ ይሆናል ማለት ነው ያው ቅዳሜ ለሁሉ ሰው ይዳረሳል እዛ ቤተክርስቲያን ኢትዮጵያ ውስጥ እንደምታውቁት ዶሮ ይሰራል በጉ ቅርጫው ይገባል ቄጤማው ይጎዘጎዛል አሁን እንደለበስኩት የባህል ልብስ የአበሻ ልብስ ለብሰን ነው የምናከብረውና እናንተስ እንዴት ነው የምታከብሩት? ትራዲሽናል የሆነው ምግብ ምንድነው? የፋሲካ በግ ነው። ድፍን በግ ብረት ነገር ይገባና እሳት ቀስ ብሎ አሁን ሞደርኖቹ ኤሌክትሮኒክ አድርገውታል። በትክክሉ ግን ሁሉ ያንን ለመብላት የሚመጣ እንግዳ በተራ ቀስ እያለ ያንን በግ ቅመም እየተቀባ ዘይት እየተቀባ ያዞሩታል። 2-3 ሰዓት 4 ሰዓት በትግስት ልክ ሲበስል እሱ ከሰላጣ ከቺዝ የግሪክ ፌታ የሚባል አለ ከሁሉ ጋር ይሁንና የሚጠጣው ቪኖ ነው። ከዛ በኋላ እንደዛ ይከበራል። ለልብስ እንኳን ብዙ ቴንሽን እንትን አይሰጡትም ማለት አሁን እንደ ኢትዮጵያ ያበሻ ልብስ ሁሉም የራሱ ኖርማል ልብስ ነው የሚያደርገው እና እንደዚህ በደስታ በጨዋታ ያሳልፈዋል ማለት ነው። የቤተሰብ አመት በዓል ነው ፋሲካ። አንድ ላይ ትገናኛለህ። በጣም ብዙ ዘመድ አንድ ላይ ይሰበሰብና ቀስ እያለ ያንን ምግቡንም እንትን ያ ሁሉም የቻለውን ከቤቱ ያመጣና አንድ ላይ ሆኖ ጠረጴዛው ከዚህ እንደዚህ ይደረግና እንደ ጌታ ገበታ ማለት ነው። እንደዛ ነው። ኢትዮጵያ ውስጥ የኩሽናውን ነገር ሴቷን ኃላፊነት ወስዳ ጉድ የምትለው ግሪክ ውስጥ እንዴት ነው? በገርምሽ ሴት ወንድ አይደለም። ስለዚህ ስለ ፋሲካ እየተጨዋወትን ነው። እንዴት ነው ቤትሽን ድምቅምቅ የምታረጊው? እንደ ባለ ትዳር ልጆች እንዳሉት ሰው ፋሲካ ላይ መቼም ቤተሰብ ዘመድ የሚሰበሰብበት ወቅት ነውና እንዴት ነው? ምን አዘጋጅታችሁ ነው እንግዶቻችሁ የምታስተናግዱት? እንዴት ነው የምታከብሩት? በግሪክ ደንብ የምናከብረው ባለቤቴ ቅድም እንዳለሽ እንትን በግ ነው። ግን እኔ ኢትዮጵያ ውስጥ ብዙ ስለኖርኩ እንደ ኢትዮጵያ ነው ማሳልፈው በአሁን ሰዓት ማለት ነው። ደስ ይለኛል በጣም ባህሉ። አንደኛ በዶሮ ወጥ መፈሰግ ወዳለሁ ስለምጾም። ዶሮ ትገነጥያለሽ? መገንጠሉ ቀላል ነው፣ ግን ያው ሰው ስላለ ሰው እንትን ይላል። ያው ቀላል እኮ ነው ሁሉ ነገር ከሰራሽ ቀላል ነው። ሙያ ይጠይቃል፣ ይሰራል። የኢትዮጵያ ምግብ ሙያ አለሽ ማለት ነው? አዎ እሰራለሁ። ዶሮም ይሰራል፣ ሁሉም ይሰራል። የግሪኩም ጣፋጩ በጣም ወደ ጣፋጩ እንሄዳለን። የግሪኩ ብዙ ጣፋጭ አለ፣ እሱን እናደርጋለን። የኢትዮጵያን ባህል ደግሞ በምግብ ደረጃ ምግቡን በጣም እንጠቀማለን። የግሪኩንም የኢትዮጵያውንም ኮምባይን አድርገን የምናሳልፍ። ግሪኮች፣ አርመኖች አዲስ አበባ ላይ በጣም በኪነ ህንጻ ስመጥር እንደሆኑ የእጅ አሻራቸው ብዙ እንዳረፈ ይነገራል። በጣም የምታስታውሱት ያኔ እንኳን መታችሁ ስታዩት የኛ አያቶች ናቸው እኮ እነዚህን የሰሩት። ትክክል ቦታዎች አሉ። ልንገርሽ ማስታወስ ሳይሆን ኖረንበታል ማለት ነው። ስምም ትተው ይሄዱ። ለምሳሌ ልንገርሽ ሳሪስ የሚባል ሰፈር አለ። ሁሉም ሰው ሳሪስ ይላል። ሳሪስ ግን እንደሆነ አይታወቅም። ሳሪስ
የወይን ጠጅ ፋብሪካ የነበራቸው እንደውም ልጃቸው አሁንም እዚህ የቦርድ ሜምበር ነው። ዛሬ አጋጣሚ አልነበረ የለም ፓናዮት ይባላል። እሳቸው ናቸው ስም ትተው የሄዱት። ባምቢስ እዚህ ላይ ደግሞ አለ። የባምቢስ ታዋቂ የትሬን ስቴሽኑ ስም የሜትሮ ስቴሽን ስም ማን ነው? ባምቢስ ነው። ገባሽ? እሳቸውም የስም ትተው መጀመሪያ ሱፐር ማርኬት የከፈቱ እስካሁን ድረስ ያለ ማለት ነው። ይሄ ያለንበት ክለብ አለ። ከድሮ ጊዜ ጀምሮ ከአባቶቻችን ጀምሮ የነበረ ክለብ ነው እና ሲናፍቀን የግሪክ ነገር ሲናፍቀን የግሪክ ምግብ ሲናፍቀን መተን የምናደርግበት ነው። በዓል ደግሞ የሚከበርበት ነው። አሁን ለምሳሌ የነጻነት ቀን አለ 25 ሪሰንት ያከበር ነው 25 ማርች እሱ የድል በዓል የግሪኮች የድል በዓል ነው። እሱ ለምሳሌ እዚህ ውስጥ አምባሳደሩ እዚሁ አዘጋጅቶ እዚህ ነው የጋበዘው ማህበረሰቡን። ድሮ ሁሉ ሚኒስተሮቹ ሊጋበዙ ነበር የግሪክን ባህል ለማሳየት ማለት ነው። እና ክለቡ መኖሩ የግሪክን ባህልም ምንም የሚያሳውቅልን ክለቡ ነው። ትመጡ ነበር ግን እዚህ ሁለታችሁ እስቲ ትውስታሽን እስቲ ንገሪ። ማለት ከግሪክ ክለብ ጋር ያኔ ገና ልጆች ሳትወልዱ ልጆች ሳንወልዳው ብዙን ለነገሩ ልጆች ሳንወልድ ብዙን ግሪክ ሀገር ስለነበር ያሳለፍ ነው። ግን ከመጣን በኋላ ልጆቻችን ግሪክ ስኩል ነው የጨረሱት። ከመጣን በኋላ በጣም ብዙ ትውስታ አለ። እንመጣለን ከልጆቻችንም ጋር እንደምታዩ ብዙ ባስኬትቦል ሜዳ አለው፣ ግራውንድ ቴኒስ አለው፣ ሬስቶራንት አለው። ብዙ በቃ ክለብ ስለሆነ ብዙ ነገር ያቀፈ ነው እና የሰው መገናኛ ጥሩ ቦታ ነው። የግሪክ ቤተክርስቲያን አለ፣ የኦርቶዶክስ የሆነ ኢትዮጵያዊም ገብቶ ማስቀደስ የሚችል በሚገባ ቅዳሴው በግሪክኛ ነው። ቤተክርስቲያኑ የመቶ ዓመት ታሪክ ያለው አዎ በምኒልክ ጊዜ የተሰጠው ነው። አዮስ ፍሮሜንዲዮስ ነው የሚባለው የቤተክርስቲያኑ ስም ቅዱስ ፍሮሜንዲዮስ። ፍሮሜንዲዮስ አባ ሰላማ ናቸው፣ የሰላም አባት። ኢትዮጵያ ውስጥ ስትኖሪ በጣም የሚማርክሽ የምትወጁ ነገር? ኢትዮጵያ ውስጥ ስኖር እረፍት ያለው ኑሮ መኖሬ በጣም ያስደስተኛል። ውጪ የሆነሽ ብትኖሪ እንደ ኢትዮጵያ መኖር አትችይም። ለምን ሁሉ ነገር አንቺ ላይ ነው ያለው፣ ሪስፖንሲቢሊቲው ጠቅላላ ማለት ነው። ልጅም ብትወልጂ ልጆችን ማሳደግ፣ ቤት ውስጥ የቤት ስራ ብትሰሪ፣ ልውጣ ብቲ። ኢትዮጵያ ላይ ግን ዘና ብለሽ የምትኖሪበት ሀገር ከዓለም ውስጥ አለ ብዬ ማምነው ኢትዮጵያ ነው። የሚያግዝሽ ሰው አይጠፋም። የሚያግዝሽ ሰው አይጠፋም። ያ በጣም ትልቅ ሩል ይጫወታል። ጎረቤትስ እንዴት ነው? ጎረቤት አዎ ሁሉ አብሮሽ ነው። ማህበራዊ ኑሮ በጣም ደስ ይላል። እድር አለ ምን አለ እንዴ ድራላችሁ? ያው ከቤተሰቦቻችን ወደኛ ወርዶ ግሪክ ደግሞ ሄዳችሁ ረጅሙን ደግሞ አመት እንደኖራችሁ ቅድም የጠቃቀሳችሁልኝ ነበርና ኢትዮጵያ እንደው የምትታወስበት ነገር ግሪክ ውስጥ ምንድን ነው? ኢትዮጵያ ያው ኢትዮጵያኖች ጋር እንገናኛለን። ልክ እዚህ ሀገር አሁን ኮሚኒቲ እንዳለው እዛም የኢትዮጵያ ማህበረሰብ ኮሚኒቲ አለ። የኢትዮጵያን ባህል አስከብረው በደንብ ነው የሚኖሩት። ግሪክ በችግሯ ጊዜ ኃይለ ሥላሴ ካትን በመርከብ ልከው ሰጥተው ነበር። ሰው በአብ ያለቀ የነበረ ጊዜ የእርስ በርስ ጦርነት እሳቸውን ለማስታወሻ የትልቅ ስኩዌር አቢሲኒያ ስኩዌር የሚባል በሳቸው አደባባይ ማለት ነው ኃይለ ሥላሴ ስኩዌር የሚባልና አቢሲኒያ ደግሞ አቨኒዋል የኢትዮጵያ ማስታወሻ ማለት ስም ተሰይሞላታል። አዎ የልጆች አስተዳደግ ላይ እንግዲህ ባህልን ጠብቆ ከማሳደግ አኳያ ኢትዮጵያ ትንሽ ጠንከር ያለ ነገር ያለ ይመስለኛልና እናንተ ያንን ወስዳቸዋል ወይ? ልጆቻችን የተወለዱት ግሪክ፣ አንዱ ግሪክ ነው አንዱ አሜሪካ ነው። ግን በልጅነታቸው አምጥተን በኢትዮጵያ ባህል ነው ያደጉት። ያ ደግሞ ትልቅ ጥሩ ነገር ሆኖላቸዋል። ምክንያቱም ምንም በአሁን ሰዓት ስልጣኔ ውጭ ብትሄጂ እንደ ኢትዮጵያ ባህል ልጅም ባህሉን አውቆ ምናምን አያድግም። ስልጣኔ በጣም ነገሮችን አጥፍቶታል፣ የባህልን ጉዳይ ማለት ነው። ስለዚህ እነሱ እንደ ኢትዮጵያ ባህል ስላደጉ አሁን ምንም ከ18 በኋላ ሲወጡ ያንን ነገር ይዘውት ይሄዳሉ ብዬ አስባለሁ። የበዓል ዋዜማችንን አብረን ተጫውተን ብዙ ባህል ታሪክ አውቀን ቆንጆ ቆይታ ነበር ያደረግነው። አሁን ወደ ማጠናቀቁ ነንና የእንኳን አደረሳችሁ መልእክት ካላችሁ ለቤተሰብ ለዘመድ እሱ እንድታስተላልፉ። በሚገባ ለመላው ኢትዮጵያ ሕዝብ ለመላው የግሪክ ሕዝብም ለልጆቻችንም ውጭ ላሉት
እንኳን ለፋሲካ በዓል በሰላም አደረሳችሁ። መልካም ፋሲካ፣ መልካም የጾም ፍቺ እንዲሆንላችሁ እመኛለሁ። ለሀገራችን ሰላም ይምጣልን። ዓለም ላይ የመጣውን ክራይስ እንዲበርድልን ከልባችን እንመኛለን። ስለነበረን ቆይታ እጅግ በጣም ነው ማመሰግነው። በጣም ብዙ ባህል ነው ያወቅኩት። አሁን እንግዲህ የግሪክ ምግቦችን ለመሞከር ራሱ ተነሳሽነቱ አድሮብኛል። አንድ በግ ሙሉ እንጠብሳለን ብዬ ነው ማሰብ። በአጋጣሚ የግሪክ ጣፋጭ ስለሆነ ብትቀምሽልን ደስ ይለናል። ጾም የለውም። በጣም ነው የሚጣፍጠው። አረ ብሉ ማለት ነው። የነበረንን ቆይታ እንደወደዳችሁት ተስፋ አደርጋለሁ። የበዓል ዋዜማ ነው ዛሬ። ጉድ አለ፣ መዘጋጀት አለ እና እሱ ሁሉ ጥሩ እንደሚሆን ተስፋ አደርጋለሁ። ፋሲካ መልካም ሆኖ ይለፍልን። ሰላም ቆዩ።